ኢና ሊላሂ ወኢና ኢለይሂ ራጂዑን በጎንደር ከተማ የመስጂድ ኢማም በር ላይ ጠብቀው ነው የገደሉት። ረመዳንን ጠብቀው እስከ መቼ ድረስ ነው ጎንደር ላይ ብዙ ኢማሞቻችን የሚገሉት? መቼም የማረሳው አንድ አስደንጋጭ ገጠመኝን ላካፍላችሁ። አንድ ቀን እንደምታዩት እንደዚህ ቁጭ ብዬ ቆረጥኩኝና የቀኝ እጃችን መዳፉን ውስጡን ካሳከከን ገንዘብ ልናገኝ ነው ወይም ሲሳይ ልናገኝ ነው ማለት ነው አይደል? ከጌታችን ወይም ደግሞ እባካችሁ መስጊድ ብቻ ነው፣ ሌላዎቹማ ተፈጽሞላቸዋል። እኔም ከ7 ዓመት በላይ የመስጊድ ጥያቄ አልተመለሰልንም፣ አሁንም ሜዳ ላይ ነው የምንሰግደው ሲሉ የለሚኩራ ክፍለ ከተማ ወረዳ 3 فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች በላችሁበት የአላህ ሰላም እዝነት ረድኤት ቻናል ኢንሻአላህ ዛሬም ከእንግዲህ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። እጅግ የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን ወደ እርሱም ተመላሽ ነን። በጎንደር ከተማ እጅግ የሚያሳዝን ነገር ሰምተናል ማለት ነው። በጎንደር የተሰሙ መረጃዎች የመስጂድ ኢማሙን የገደሉት ምንድነው የተፈጠረው? በጋራ እንመለከት። የተለያዩ ቪዲዮዎችም አሉ፣ በጋራ እንመለከት። ላይክ እያደረጋችሁ ይህን ቪዲዮ ለመላው ሙስሊሞች በተለይ እንድታደርሱልኝ በአክብሮት ጠይቃችኋለሁ። ሐሳብ አስተያየት ስጡበት። ዛሬ ረመዳን 18 ነው። ዛሬ ረመዳን 18 ነው። አላህ የወሰነለትን የወደደ ሰው በእርግጥም ከሰዎች ሁሉ ሀብታም ነው አሉ ውዱ ነብያችን አለይሂ ሰላቱ ወሰላም። አላህ በሰጠን ነገር የምንብቃቃ የምንደሰት አላህ አድርገን። ሰለላሁ ዐለ ነቢ አላሁመ ሰሊ ወሰሊም ዐላ ነቢይና ወሐቢቢና ሙሐመድ اللهم امين يا رب العالمين ان شاء الله. اللهم صل وسلم على سيدنا محمد صلى الله عليه وسلم. ዛሬ ረመዳን 18 ነው። ምን ያክል ነው ረመዳናችን በአግባቡ እየተጠቀምን ያለ ነው? ለሁላችንም ጥያቄው ኢንሻአላህ አላህ የምንጠቀምበት አላህ ያድርገን። ወደ ሌላኛው ጀልፍኩላችሁ ይሄን ወንድማችን ሁላችንም እናውቀዋለን። መቼም የማረሳው አንድ አስደንጋጭ ገጠመኝን ላካፍላችሁ። አንድ ቀን እንደምታዩት እንደዚህ ቁጭ ብዬ ቆረጥኩኝና ለህዱን ቆርጬ ከጨረስኩኝ በኋላ እስቲ ለህዱ ይበቃል፣ ቁመቱ ጎን ይበቃል ቢ ቼክ ለማድረግ ተኛው። እንደተኛው እንዳለ ክረምት ነበረ። ከላይ ለህዱ ይፈርሳል። ልክ ለህዱ ሊፈርስ ሲል ከላይ የነበሩ ወንድሞች ጮሁ፣ ውጣ ዞሮ የተለያየ ድምጾች ሰማሁ። በጣም ደነገጥኩኝ። በዛው ቅጽበት ያአላህ ምን ተፈጠረ አልኩ። ከዛ ሳየው ለህዱ እየፈረሰ ነበር። ለጥቂት ግን አላህ አዳነኝ አልሐምዱሊላህ። ከዛ ምን መጣብኝ? ያአላህ ረቢ በዚህ ሞቼ ቢሆንስ የሰራኋቸው ወንጀሎችን አላህን ያመጽኩባቸው ምን ይሻለኝ? እንደው ለምን አላደረካቸውም? ለምን ይሄን ነገር አደረክ ቢለኝ መልሴ ምን ይሆናል ብዬ ልክ ስጨናነቅ አንድ የቁርአን አያ ደግሞ ትዝ አለኝና ራሴን አረጋጋሁ። እስቲ እናንተም ላካፍላችሁ። ቁል ያ ኢባዲ الذي اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا انه هو الغفور الرحيم በላቸው እናንተ በነፍሶቻችሁ ላይ ድንበር ያልፋችሁ ባሮች ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላው ይምራል፣ እነሆ እርሱ መሐሪና አዛኝ ነውና ይላል። አብሽሩ ወንድሞች እህቶች፣ ወንጀል የሰራን በወንጀል የተዘፈቅን አላህ መሐሪ ነው። አላህ ያዝናል፣ ይቅር ይለናል፣ ምንዳችን ደግሞ በጀነት ይክሰናል። አብሽሩ። እኛ ወንጀል ባንሰራ ኖሮ ወንጀል ሰርቶ አላህን ተውበት የሚጠይቀው በፈጠረ ነበር። እኛን አጥፍቶ አብሽሩ፣ ተውበት እናድርግ፣ ወደ አላህ እንመለስ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። አብሽሩ እያልን ነው። ይሄ ወንድማችን ማለት ነው። ላ ተቅነቱ ሚን ረህመቲላህ። ኢንሻአላህ ከአላህ እዝነት እንግዲህ መቼም ቢሆን ተስፋ አይቆረጥም። ስለዚህ ወንጀል ውስጥ ያለን እህት ወንድሞቼ እንግዲህ ተውበት ልናደርግ ይገባል። አብሽሩ የሚል መልእክትና ከራሱ ገጠመኝ ጋር ያስተላለፈልን ለብዙዎቻችን ትምህርት የሚሆን መልእክት አስተላልፎልናል። ኢንሻአላህ ሰማነው የምንጠቀም ያላህ ያድርገን። ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። እጅግ ልብ የሚሰበር በጎንደር ከተማ የተሰማው አንድ እንግዲህ አሳዛኝ ክስተት አለ። የመስጂዱን ኢማም የሆነውን ኡስታዝ መሐመድ ዘይን ማለት ነው ገድለውታል። ረመዳንን ጠብቀው እስከ መቼ ድረስ ነው ጎንደር ላይ ብዙ ኢማሞቻችን የሚገሉት? ይሄ ጥያቄ ይሁን። እስኪ ቪዲዮን እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ አሳዛኝ ዜና ከወደ ጎንደር እየተሰማ ይገኛል። የመስጂድ ኢማም የነበሩት መሐመድ ዘይኑ እጅግ በሚያሳዝን ሁኔታ በታጣቂዎች
ተገለዋል። በጎንደር ከተማ በተደጋጋሚ ጊዜ ረመዳን ሲመጣ አማኙ በስርዓቱ ጾሙን እንዳይጾም በተደጋጋሚ እጅግ አስነዋሪ ድርጊት ይፈጸማል። በማን አለብኝነትም ብዙ ሰዎች ሲገደሉ ሲንገላቱና ሲደበደቡ ተመልክተናል። መስጂዶችም ከዚህ በፊት ሲወድሙ ተመልክተናል። እና እኚህ ኡስታዝ ወይም ደግሞ የመስጂድ ኢማም እጅግ የታወቁ በመሃል ጎንደር አካባቢ በደንብ የሚታወቁ የመስጂድ ኢማም ነበሩ። በአባታቸውና በታናሽ ወንድማቸው ፊት በታጣቂዎች ተገለዋል። እኚህ ኢማም የመስጂድ ኢማም ብቻ አልነበሩም። በዛ አካባቢ በተደጋጋሚ ጊዜ የዑለሞች ምክር ቤት ላይ በተለያዩ ሙያዎች አገልግለዋል። ታዲያ በትላንትናው ምሽት በሚያሳዝን ሁኔታ በመሃል ጎንደር ቅዳሜ ገበያ አካባቢ በታጣቂዎች ተገለዋል። እናም ይሄ ድርጊት እጅግ ሊኮነንም ሊወገዝም የሚገባው ነው። እዛ አካባቢ የምትገኙ የታጣቂ ኃይሎች እጅግ የሚያሳዝን ስራ እየሰራችሁ ነው። በታሪክ ተወቃሽ ትሆናላችሁና ከድርጊታችሁ ተቆጠቡ። ሙስሊም ሆናችሁ ደግሞ ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። የሚመለከተው አካል እነዚህን ሰዎች ወይም ግለሰቦች ወይም ደግሞ የታጣቂ ቡድኖች ለህግ እንዲቀርቡ ዘንድ ያጀማ ሁላችንም ይህን ቪዲዮ ላይክ እንዲሁም ደግሞ ሼር በማድረግ ለብዙዎች ተደራሽ እናደርገው እንደሚባለው መሰረት ማለት ነው። ይህ እንግዲህ እንደዚህ አይነት አስነዋሪ ተግባር በየአመቱ እየጠበቁ ዑለሞቻችን እንዲሁም ደግሞ ኡስታዞቻችን የመስጂድ ኢማሞቻችን የሚቀጥፉ አረመኔ ሰዎች አሉ። እነሱ ለህግ መቅረብ አለባቸው ብዬ አምናለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ጀነተል ፊርደውስ ማረፊያውን ያድርገው። ይህ ኡስታዛችን ሸሂድ ሆናል። አላህ የሸሂድነትን ጸጋ ያጎናጽፈው። በረመዳን በታጠቁ ኃይል አባቱና ወንድሙ ፊት ተገለዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ ልብ ይሰብራል፣ እጅግ ያሳዝናል። በየአመቱ እንደዚህ አይነት ነገራቶች በተለይ ጎንደር ላይ በተደጋጋሚ እየተከሰቱ ስላለ ይህን ነገር ልናወግዝ ይገባል ሁላችንም በጋራ ብዬ አምናለሁ። የቀብር ስነ ስርዓቱ ተፈጽሟል። በዚህ መልኩ ቪዲዮ እንመልከት። ጎንደር ዳግም በሸሂዶች የምትሞላ ይመስላል ይላል። ሱብሃንአላህ። በተደጋጋሚ ነው የኛ ኡስታዞቻችን እየተገደሉ ያሉት ምንም በማያውቁት ምንም ባላጠፉት ተግባር ማለት ነው። ሰዎቹ አላህ ሰብሩን ይስጣቸው፣ ለሱ ደግሞ አላህ ጀነተል ፊርደውስ ማረፊያውን ያድርግለት ለማለት እወዳለሁ። ቃላት ያጠረኛል። በተደጋጋሚ እንደዚህ ነገር እየተከሰተ ስለሆነ በጋራ እናውግዝ ለማለት እወዳለሁ። አዲስ አበባ ውስጥ በመስጊድ እጦት አሁንም ድረስ እንግዲህ ድምጻቸውን እያሰሙ ሜዳ ላይ እየሰገዱ ነው። በጋራ እንመልከት። እባካችሁ መስጊድ ብቻ ነው፣ ሌላዎቹማ ተፈጽሞላቸዋል። እኔም ከመጣሁ ጴንጤዎች ቸርች አለ፣ ቤተክርስቲያን አለ። ከመጣሁ አመት ባልሞላ ጊዜ ውስጥ እነሱ ጉዳያቸውን ጨርሶ ተፈጽሞላቸው ይኸው እየተጠቀሙበት ነው። ከንቲባችን እኛ እራበን አላልንም፣ አልሐምዱሊላህ ጠማን አላልንም፣ መብራት አጣን አላልንም። ኑሮሽ ሁሉ መብራት አላህ ያርገው እና ስለዚህ ውሃ አላጣንም፣ ውሃም እንደፈለግን ነው። እኛ ልጅ የተበላሸብን ነው፣ ትውልድ የተበላሸብን ነው። ለሀገር ለራስ ይመደብላችሁ ተብለን እንደመጣው የሚገርመው ከ7 ዓመት በላይ የመስጊድ ጥያቄ አልተመለሰልንም፣ አሁንም ሜዳ ላይ ነው የምንሰግደው ሲሉ የለሚኩራ ክፍለ ከተማ ወረዳ 3 አያት 49 በሚባለው ልዩ ቦታ ቁጥር 1 እንዲሁም ደግሞ ቁጥር 2 እና ቁጥር 3 ኮንዶሚኒየም እንዲሁም ደግሞ 40-60 ነዋሪዎች ምሬታቸውን እየገለጹ ይገኛሉ። ክብርት ከንቲባችን ሁሉም ነገር አሟልተሽናል፣ ነገር ግን የመስጊድ ጉዳይ እጅግ አሳሳቢ ጉዳይ ነው፣ ትውልድ እየተበላሸብን ነው፣ እባክሽን ጉዳያችንን እይልኝ ሲሉም እንግዲህ በእንባ ታጅበውም ተናግረዋል። አሁንም በረመዳን ማለት ነው እንደዚህ ሜዳ ላይ እየሰገዱ ነው የሚገኙት ተራዊም ጭምር ማለት ነው። በዚህ መስጊድ ዙሪያ ተጨማሪ መረጃ ይዤላችሁ የመጣ ይሆናል። በደንብ ሪፖስት፣ ኮፒ ሊንክ ሼር አድርጉትና ለሚመለከተው አካል እንዲደርስ አድርጉት። መልካም ምሽት። ይሄ ነገር ከሀገር ውጭ አይደለም፣ እዚሁ ሀገር ለዛውም በአዲስ አበባ ዙሪያ ለሚኩራ የሚባለው አካባቢ ማለት ነው። ሱብሃንአላህ እጅግ ያሳዝናል። ፀሐይ ላይ በዚህ መልኩ ነው በዚህ በረመዳን ሳይቀር ለ7 ዓመታት ጥያቄ አቅርበው እስካሁን ድረስ እንግዲህ እንዳልተመለሰ አሁን ደግሞ በስተመጨረሻ ያለቀሱም ለከንቲባ መልእክት አስተላልፈዋል ማለት ነው። ይህን ቪዲዮ ተደራሽ አድርጉት። ሙስሊሞቻችን ሙስሊም አባቶች እንግዲህ በዚህ መልኩ ሜዳ ላይ እየሰገዱ ይገኛሉ። ሱብሃንአላህ። መስጊድ መገንቢያ አላጡም ያጀማ፣ መስጊድ መስገጃ ቦታ ነው ያጡት። ስለዚህ ይህ ነገር እልባት ሊሰጠው ይገባል ብዬ አምናለሁ። አላህ እንግዲህ መፍትሄውን ቅርብ ያድርግልን ለማለት እወዳለሁ። ለሁላችንም ወደ ሌላኛው ቪዲዮ አለፍኩላችሁ። የቀኝ እጃችን መዳፉን ውስጡን ካሳከከን ገንዘብ ልናገኝ ነው ወይም ሲሳይ ልናገኝ ነው ማለት ነው አይደል? ከጌታችን
ወይም ደግሞ አይናችን ከተርገበገበ ቀኙ ከሆነ መልካም ሰው ልናይ ነው፣ የሆነ ጥሩ ነገር ልናይ ነው። ግራ ጆሮአችንን ከበላን ካሳከከን የሆነ መጥፎ ዜና ልንሰማ ነው ማለት ነው አይደል? በሌሊት በራችን ላይ ውሻ ካላዘነ የሆነ ሰው ሊሞት ነው ማለት ነው አይደል? እነዚህ ሁሉ ምን ይባላሉ? ገድ። ገድ ደግሞ በእስልምና ምንድነው? ሽርክ ነው፣ አላህ ላይ ማጋራት። ገድ በእስልምና እጅግ ከባድ የሆነ በቀዷ ወልቀድር እንዳናመን የሚያደርገን የሸይጣን ማታለያ፣ አላህ ዘንድ ደግሞ ከማጋራት የሚቆጠር እጅግ ከባድ ወንጀል ነው። ጠዋት ሱቁን ሲከፍት የሆነ ደንበኛ መጥቶ እቃ ከገዛው በጥሩ ገንዘብ ከገዛው ምን ይላል? ዛሬ ገዴ ነው ከፈተልኝ። ወይም ገና በሩን እየከፈተ ያለ አንድ ሰው መጥቶ መጥፎ ቃል ከተናገረው በቃ ሸቀበኝ፣ ዛሬ ቀኔ እንዳለ ሊበላሽ ነው፣ ገዴን አበላሽብኝ። ይሄ ገድ ይባላል። እጅህን ውስጥ መዳፍህን ቀኝ እጅህን ከበላ በቃ ቆሻሻ ነው፣ መታጠብ ነው። አይናችን ከተርገበገበ እንቅልፍ መጥቶብናል ወይም አይናችንን ደክሞናል። ስለዚህ አይናችንን ራስ ትፈልጓል፣ ማሳረፍ ነው ያለብን። ጆሮአችንን ከበላ ልክ ጀርባችንን ሲበላ ልናከው እንደምንችለው የመቆሸሽ ምልክት ሊሆን ይችላል። ኸላስ ከዛ ውጪ ቀዳ ወልቀድር አላህ ሱብሓነሁ ወተዓላ አንድ ነገር ሲሻ ሁን ይለዋል፣ ይሆናል እንጂ አንተን ስለበላ በዛ ስላረገ በዚህ አሞራ በላይ በኩል ስላለፈ እየተባለ የሚባለው ነገር በሙሉ ማህበረሰቡ የማያውቀው እጅግ ግን አስከፊ የሆነ አላህ ላይ የሚደረግ አመጽ ነው። ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ኡመቶቼ እኮ አሉ ከጃሂልያ ወይም ከድንቁርናው ዘመን ጣዖት አምላኪያን ከነበሩበት ዘመን የሚቀዷቸው ወይም የሚወስዷቸው ባህሎች አሉ የተወሰኑ ብለው ከገለጿቸው መካከል ግንባር ቀደም ላይ ያለው አንዱ ምንድን ነው? በገድ ማመን ነው። የድሮዎቹ እንደዛ በገድ ያምኑ ነበር። አንዲት ወፍ ላይ ድንጋይ ይወረውሩባታል፣ ወደ ቀኝ ከበረረች ሊቀናኝ ነው ይሉና መንገድ ይወጣሉ። ሲመቷት ወደ ግራ ከበረረች አይቀናኝም ዛሬ ብለው ሊወጡ የነበሩበትን አስገዳጅ ጉዳይ እንኳን ጥለውት ይመለሱ ነበር። ይህንን ድንቁርና እኛም ዘንድ አምጥተን ዛሬ ላይ በገድ እያመንን ጌታችንን እያስቆጣን ወንጀል እየሰራን ላይሳካልን ነገር ባመንበት ነገር ላይሳካልን ከዛ ደግሞ ወንጀለኛም ልንሆን ነውና በዚህ መንገድ ውስጥ ያለን ልንተውበት ወደ አላህ ልንመለስ ይገባል። አላህ ለሁላችንም መልካሙን ይወፍቀን። የተለያዩ ቪዲዮዎች ተመልክተናል። ገድ በተለይ እንግዲህ ወንድሜ እንደቀላል ሁላችን የምንጠቀመውን ቃላት እንግዲህ ሽርክ መሆኑን ስንቶቻችን የምናውቀው? ሱብሃንአላህ። እጃችንን በለን እንላለን፣ ጆሮአችን አከከን፣ አይናችን ተርገበገበ፣ ብዙ ተግባር ይሄ ነገር እንዲህ ሊሆን እንደዚህ ኢቭን ማለት ነው። ሱብሃንአላህ። ዛሬ ካራማይ ነው፣ ዛሬ እንትን ነው፣ ብዙ ነገር እንላለን። ስለዚህ በቀዳና ቀድር ሁሉ አለማመን አይነት ነገር ነው። ያ ነገር ከእስልምና እንደሚያወጣም ጭምር ትልቅ ሽርክ አላህ ላይ ማጋራት እንደሆነ ወንድም ያስገዝቡናል ብዬ አምናለሁ። ይህን ነገር ባለማለት የሚሉትንም ሰዎች ደግሞ በመከልከል እንግዲህ አስተዋጽኦአችንን እናበርክት ለማለት እወዳለሁ። ኢንሻአላህ እንደተማረበት ተስፋ አድርጋለሁ። የተለያዩ ቪዲዮዎችን ተመልክተናል። አላህ ረመዳችን በሰላም የምንጾም ጾመን የምንጠቀም አላህ ያድርገን። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም